በሽታ ስላመጣ ጉቡንም ምንም ያው ተቅማጥ ተቂያ ምናምን ያው ተወራጅ ውሃ ነበረ ቆሻሻ ውሃ ነው ከብትም ውሻም ከሚጠጣለት ውሃ ነው የሚጠቀም ነበር። ያው ለበሽታ እንደረጋለን ልጆቻችንም እኛም ለበሽታ ነበር የምንዳረግ። አሁንማ ንጹህ ውሃ እየጠጣን ነው ከብቱም እንስሳቱም ህፃኑም ምንም በቃ ንጹህ ውሃ ነው የምንጠቀመው። በጣም ደስ ብሎናል እንጂ ያው ጤነኛ ሆነናል ልጆቻችንም እኛም ጤነኛ ሆነናል። እኛም ደስ ብሎናል። ያው መንግስትን ነው እናንተን ሰራተኞችን መንግስትን ነው የምናመሰግነው። ደስ ብሎናል። አሁንማ ንጹህ ውሃ እየጠጣን ነው ከብቱም እንስሳቱም ህፃኑም ምንም በቃ ንጹህ ውሃ ነው የምንጠቀመው። በጣም ደስ ብሎናል እንጂ ያው ጤነኛ ሆነናል ልጆቻችንም እኛም ጤነኛ ሆነናል። እኛም ደስ ብሎናል። ያው መንግስትን ነው እናንተን ሰራተኞችን መንግስትን ነው የምናመሰግነው። ደስ ብሎናል። ከፍተኛ ደስታ ነው የተሰማን። እውነት ለመነጋገር ያው አንደኛ ከወጪ ድነናል፣ ሁለተኛ ቤተሰቡም እኛም ጤናችን ተጠብቋል፣ ህብረተሰቡ ማለት ነው። እና ህብረተሰቡም ጤነኛ ሆነ፣ ከብቶቻችንም ንጹህ ውሃ እየጠጡ ነው። ከአለቅትና ከተለያየ የኩሬ ግድብ ውሃ ነበር የሚጠጡ ከብቶች ራሱ ንጹህ ውሃ እየተጠቀሙ ነው። አሁን ከበሽታም ነጻ ሆነዋል። እድሜያቸውም ረጅም ጊዜ ያገለግለና ከብቶች ራሱ አይደለም ለህብረተሰቡ ቀርቶ መንግስትንም ሆነ የውሃ ተቋሙን በጣም ከመጠን በላይ እናመሰግናለን። ያው ለጤናችን ለከብታችን ጤንነት ስላደረገልን በጣም በፈጣሪ ስም አመሰግናለሁ። አሁን ያው ለጊዜው እንደሚታየው በቋሚነት በሰፊው አጥረን በደንብ አድርገን አጥረናል። ቀጣይ ደግሞ ያው ቋሚ ዘበኛ ቀጥረን አትክልቶችንም እንዲከባከብ ውሃውንም ረጅም እድሜ እንዲያገኝ ጽዳቱ እየተጠበቀ እንዲቀጥል ከህብረተሰቡ ጎን ለጎን ዘበኛ ለመቅጠር ነው ያቀደን።